እሱ እንደምን ጥቆማ ምን ነበር? ጥቆማ ምን ነበር? የግድያ ወንጀል ለመጠቆም ነበር። አለቃችን እዚህ አለ። ጥቆማህን ንገረኝ። ስለምን ግድያ ነው የምታመለክት ነበር? ከቤት እዚህ ድረስ የመጣሁት በእግሬ ነውና ውሃ ማግኘት እችላለሁ? ስልክህን አጥፋፍተህ ሹልክ ያልኩህ ከኔ ለመሸሽ ነው አይደለ? ባለቤቴ ነሽ። ለምን አንቺ ነሽ? ተናደብኛል እንዴ? ምንድን ነው? በረከት ነው አይደል? እኛ ጋር ኑሪ እያለኝ እምቢ ብዬው ሳላየው እኮ ነው የሞተብኝ። እሺ በረከት፣ አቶ አለምሰገድ ለመጨረሻ ጊዜ ያወሩት ከአንተ ጋር ነው። ግንኙነታችሁ ምን አይነት? ያወራችሁትስ ነገር ምንድን ነው? ያወራችሁት ብለህ እንደማያውቅ አክት አታድርግ። ሁለታችሁ አይደል ቤት ውስጥ የገደላችሁት? ማለት ነው? ምንም አላይመስለው ነው። በደንብ ያለው ሰማያዊ እንደለበስክ ባንዲራውን ራሰ በራ እንደሆንክ ነው ወይስ ጥቁር ካለሽ እናደረግ ልገርክ? እኔ ከዚህ በላይ ሰላም ማውጣት አልፈልግም። ውሽሟ ስለሆንክ መርፌና ክር ሆናችሁ እጅ ከፍንጅ ስለያዛችሁ ገደላችሁት። ይህን ትክዳለህ? ትክዳለህ ወይ? ትክጃለሽ? ምን አልከኝ? አቶ አለምሰገድ ለመጨረሻ ጊዜ ያወሩት ከአንተ ጋር ነው። ግንኙነታችሁ ምን አይነት ነበር? ያወራችሁትስ ነገር ምንድን ነው? ግንኙነታችን ያው ባለቤቱ ሩታ በምታስተዳድረው የተማሪ አይነ ስውራንን የተሻለ ትምህርት እንዲያገኙ በስኮላር ወይ ደግሞ በፌሎሺፕ ወደ ውጭ ሀገር ስለሚልኩ እኔ በድሉ እንድጠቀምበት ሊያመቻቹልኝ ነበር። ትናንትናም ስለዚህ ጉዳይ ለማውራት በቤታቸው ከመሄዴ በፊት 7 ሰዓት ተኩል አካባቢ ደውለው ቀጠሯችን እንደተጠበቀ ነው አይደል ሲሉኝ አዎ ብያቸው ነበር። በቃ ይኸው ነው። የሰጠውን ቃል አንብብለትና ይፈል።
እኔማ አንቨርሰሪያችንን ለማክበር ጉድ እያልኩ ነበር። ከዛ በረከት የሚባል ልጅ ቀጥሮ ስለነበር አብረን እየጠበቅነው ነበር። ጥቂት ቆይቶ ግን ቶሎ እንደማይመጣ ነገረኝ። ልጁንም ሸኘሁት። እስከ ማታ ድረስ ስልኩ ላይ ብደውል አያነሳልኝ። እኔ ደግሞ ስራ በዝቶበት ይሆናል ብዬ ነበር። ማታ 3 ሰዓት ላይ ግን ፖሊሶች ደውለው እንደሞተ ነገሩኝ። ይኸውልሽ የኔ ልጅ ባለቤቴና ለምሰገድ ነፍሳቸውን ይማረውና እንዴት የሚዋደዱ ጓደኛሞች ነበሩ። ለኔማ ባሌ ከሞተ በኋላ እንደው ታናሽ ወንድሜ በይው ሁሉንም ነገር የሚያረግልኝ እሱ ነበር። እሺ ማዘር ምን ሊነግሩኝ እንደፈለጉ አጠር አድርገው ይንገሩኝ። ልመጣልሽ እኮ ነው ልጄ። መቼም ትንሽ ፍንጭም ብትሆን ለፖሊስ መረጃ ስለምትሆን አትናቅ። እውነት ነው ይንገሩኝ። እቺ ማናት? ሩታም ሚሏት ድሮም ቀልቤ አይወዳትም ነበር። ዛሬማ ስትዋሽ አገኘኋት። ስትዋሽ እንዴ? አዎ እርግጠኛ ነኝ። ፖሊስ ጣቢያን ቃሏ ስትሰጥ ባለቤቷ እዚህ ቤት እንዳልመጣ ነው የተናገረችው አይደል? እኮ መጫጣዋትና ነኝ አውቃታለሁ። ይኸውልሽ የኔ ልጅ ያለት ሙዚቃ እያጮኸች ስለነበር ቀንሽልኝ ልላት ላንኳኳ ስል ከወንድ ጋር ስታሽካካና ስታወራ ያወሩት ባይሰማኝም ሰምቻቸው ነበር። ከዛ ቤቴ በሆንም ልቤ ግን እነሱ ጋር ስለነበር ድምጽ ስሰማ ብቅ ስል አይነ ስውሩ ልጅ ከመምጣቱ በፊት ባለቤቷ ወደዚህ ቤት ስጦታ ይዞ ሲገባ አይቼዋለሁ። ቆይቶ ግን መልኩን ያላየሁት ሰውዬ የተጠቀለለ ነገር ተሸክሞ ሲሄዱ ባያቸው ዓለምዬን እንደገባ ሲወጣ ሳላየው ውጭ ሞቶ ተገኘ ተባለ። እርግጠኛ ነዎት ግን ማዘር? በዚህ ሽበቴ ለምን ብየዋሻለሁ ልጄ? እና እስከዛሬ ለምን አልጠቆሙ? ይኸውልሽ ይሄንን ቤት የገዙልኝ ልጆቼ ውጭ ሀገር ነው የሚኖሩት። ደግሞ እዚህ ቤት ውስጥ ብቻዬን ነው የምኖረው። በዚህም የተነሳ ፈርቼና እርግጠኛ ስለሆንኩ ነው ዛሬ ደግሞ ፈጣሪ ሲያጋልጣት አለኝ። ለዚህ ነው ላንቺም ልነግርሽ የቻልኩት። ታዲያ ደራሽን ልጅ ፍርድ ቤትም ፖሊስ ጣቢያም የሚመላለስ ቁመና ስለሌለኝ እንደው እሷ ናት የነገረችኝ ብለሽ እንዳታወሪ አደራለች። እሱ ያሳስቦት ሻንጣ ይዞ ወጣሉትን ሰውዬስ ቢያዩት ይለዩታል? ከኋላ ደባይቸዋለሁ። እርግጠኛ ባልሆን ራሱን ካየሁት ግን የምሳሳት አይመስለኝም። እሺ ለማንኛውም ላለቀ ልንገረውና ያለውን ነገር መተና እናጣራለን። እንዳሉት ማንነቱ ሳይታወቅ መረጃውን ይሰጡናል። ለማንኛውም ስልኮን ይስጡኝ። እሺ 13 ሄሎ
እንዴት ዋሉት ዘርፌ? እግዚአብሔር ይመስገን። እንዴት ዋልሽ? እግዚአብሔር ይመስገን። ምን ነው ልጄ? አይ ብሌንን እኮ ሱቅ እንዳልካ ትምህርት ቤት ሄደችብኝ። እንደው ትንሽ ጨው ካለ ይስጡኝ እስቲ። እሺ እኔ የምለው ሩታ እንደው ብሌን ጠቅልላ አንቺው ጋር ልትኖር ነው እንዴ? አዎ አልነገረችሁትም እንዴ? በፊትም እኮ እምቢ ብላን ነው እንጂ እኔና አለምዬ እህቱ ቤተሰብ እንደሚበዛ ለጥናቷም እንደማይመቻት ነግረናት ነበር። አሁን ግን የፈተና ወቅቷ ስለደረሰ መጣለች። ይሁን ጥሩ አርገሻል። እንደውም ላንቺ ብቸኝነቱ ይበላሽ ነበር። ነይ ነይ። ሩታ ይሁላ አብነት ሴትዮዋን እኔ ምርጫ ስላጣሁኝ ማድረግ ያለብኝ ነገር አድርጌያለሁ። አዎ አሁንና ማድረግ ያለብህን ነገር ሬሳውን አድርግ። ደሞ ያወራቻቸው ፖሊስ ሞታቸውን ከኛ ጋር እንዳታገናኝ አደርጋለሁ ያልከኝ ነገር እንዳትረሳ። ደሞ በረከት ያ ያለ ያልከኝ የተጠራጠርከው ነገር ልክ ነው። እሱ ለኔ ቀላል ነው። አብነት እሱ ለኔ ተው አልኩህ እኮ። አሁንና ያሮጊቷን ነገር መላበልልኝ። ሰምተኛል?